የጡት አባት ደራሲ ማሪዮ ፑዞ፣ ትርጉም ወጋየሁ ተበጀ። የጡት አባት ተራኪ የሲል ክፍል 2። የኮኒ ኮርሌዮኔ ሰርግ በጥሩ ሁኔታ ሲከናወን ካርሎ ሪዚም ለሙሽሪቱ በተጠራቀመው የ20,000 ብር ስጦታ ግፊት የሙሽራነቱን ሚና በወግ ፈጸመ። ሙሽሪት ከገንዘቧ ይበልጥ በሙሉ ፍቃድ ያስረከበችው ሕጓን ሲሆን ገንዘቧን ለማግኘት ግን ጮሌው አንድ አይኗን በጥፊ ማጥቆር ነበረበት። ሉሲ ማንቺኒም ከሶኒ ጋር መዝናናት በመሻት የሶኒን የስልክ ጥሪ ተጠባበቀች። ሳይጠራት በመቅረቱ ቤቱ ስትደውል በስልኩ የሰማች ድምፅ የሴት ነበረ። ስልኩን ዘጋችው። የሰርጉ ዕለት አብራው መሰወሯ እንደተነቃባት ለማወቅ አልተቻላትም። ግራም ነፈሰም ቀኝ ሳንቲኖ ኮርሌዮኔ ከእህቱ ሚዜ ጋር ተዳርቷል የሚል ወሬ ተዛምቷል። አሜሪጎ ቦናሴራ አሰቃቂ ቅዠት አጋጠመው። ዶን ኮርሌዮኔ ሹልቆ ባጥልቆ ቱታ ደርቦ ወፍራም ጓንት አድርጎ ጥይት የዘነበባቸው ሬሳዎችን ከመኪና ላይ ያራገፈ ማንም ሰው ሳያይ በፍጥነት እንድትቀብራቸው እያለ ትዕዛዝ ሲሰጠው በሕልሙ አየ። በሕልሙ ሲያጓራ ሚስቱ ቀስቅሳው ምን ያለህ ነህ? ሰርግ ላይ ውለህ መተህ እንዲህ የምትቃዥ እያለች ተቆጣችው። ኬይ አዳምስም ሽንጣም መኪና ተሳፍራ በክሌሜንዛና በፖሊጋቶ ሽኝት ወደ ሆቴሏ ተጓዘች። እነዚህ ሰዎች ልዩ አይነት መሆናቸውን ለሚካኤልም ፍቅርና አክብሮት እንዳላቸው እሷንም እንዳከበሯት ተገነዘበች። ዶኑ ሚካኤልን ከልጆቹ ሁሉ የላቀና የቤተሰቡን ሥራ መረከብ የሚችል አድርጎ እንደሚገምተው ክሌሜንዛ ሲነገራት የቤተሰቡ ሥራ ምንድነው ብላ ጠየቀችው። ይህን ጊዜ ፖሊጋቶ መሪውን እየጠመዘዘ ቶሎ ብሎ ተመለከታት። ክሌሜንዛ ጥያቄዋን ከመመለሱ በፊት ሚካኤል አልነገረሽም ብሎ ጠየቃትና መልሱን በመቀጠል ዶኑ በጣሊያን ሀገር የሚመረት የወይራ ዘይት ዋና አስመጪ እንደሆነ፣ በተለይም በዚያን ወቅት ጦርነቱ ያበቃ በመሆኑ ንግዱ እንደሚበለጽግ፣ ይህን ለመሰለው ታዳጊ ንግድም ሚካኤልን የመሰለ ብልህ ሰው እንደሚያስፈልገው አጫወታት። ሆቴላቸው እንደደረሱ ክሌሜንዛን ክፍሏ ካደረሳት በኋላ የክፍሏን በር መዝጋቷን አረጋገጠ። በሆቴሉ መዝገብ ላይም ሚካኤልና ባለቤቱ በሚል የተመዘገቡ መሆኑን ተረዳ። ፖሊጋቶም ኬይ አዳምስን ወይዘሮ በማለት ብቻውን አስተያየቱን ሰጠ። ጠዋት ቀደም ብለህ ቀስቅሰኝ፣ ሄገን አስቸኳይ ሥራ አዘጋጅቶልናል ሲል ክሌሜንዛ ፖሊጋቶን መመሪያ ሰጥቶ አሰናበተው። እሁድ ከእኩለ ሌሊት በኋላ ቶም ሄገን ሚስቱን ተሰናብቶ ወደ አውሮፕላን ማረፊያ ሄደ። ከዚህ ቀደም ሄገን ውለታ በዋለለት አንድ የፔንታጎን ሹም በተሰጠው የመጀመሪያ ደረጃ ቅድሚያ የማግኘት መብት ወደ ሎስ አንጀለስ ለመሳፈር ችግር አላጋጠመውም። ውሎው ለቶም ሄገን አድካሚም ቢሆን የሚያረካ ነበር። ጄንኳ ባንዳንዶ ስላረፈ የቤተሰቡ ሙሉ አማካሪ መሆኑን ዶኑ አፍ አውጥቶ ነግሮታል። ከእንግዲህ ስልጣንም ሀብትን በእጁ መሆኑን አረጋግጧል። ቶም ሄገንን አማካሪው ሲያደርገው ዶኑ ሲወርድ ሲዋረድ የመጣውን የማፊያ ስርዓት አፍርሶታል። ቶም ሄገን በዶኑ ቤት ማደጉ ለአማካሪነት አያበቃውም። የዘር ጉዳይ ነው። በኦሜርታ ወይም አይቶ ሰምቶ ጭጭ በማለት ሕግ የታነጸ ሲሲሊያዊ ተወላጅ ብቻ ነው ለአማካሪነት የሚታጨው። የቤተሰቡ ቁንጮና ሁሉን ወሳኝ በሆነው በዶኑና መመሪያዎችን በተግባር በሚያውሉ የበታቾች መካከል አማካሪው አሳልፎ እስካልሰጠው ድረስ 3 መከላከያ ድንበሮች አሉ። በዚህ አይነት ምንም ፍንጭ የማይገኝለት ከለላ መፍጠር ይቻላል። እዚያች እሁድ ዕለት ጠዋት ዶኑ የቦናሴራን ልጅ በደበደቡት ወጣቶች ላይ ተገቢውን እርምጃ እንዲወስድ በወሰነበት ዕለት ውሳኔውን ያስተላለፈው ለቶም ሄገን ነበር፣ ብቻ ለብቻ። ሄገን በበኩሉ ያለ እማኝ ትዕዛዙን ለክሌሜንዛ አስተላለፈ። ክሌሜንዛም ለፖሊጋቶ ለብቻው። በዚህ አይነት ፖሊጋቶ ተፈላጊውን የሰው ኃይል አደራጅቶ ትዕዛዙን በተግባር ይተረጉማል። ስለዚህ ፖሊጋቶና ረዳቶቹ ይህ ትዕዛዝ ለምንና በማን እንደተሰጠ ማወቅ አይችሉም። የመጀመሪያው ትዕዛዝ ከማን እንደመነጨ ለማወቅ ተከታታይ ቢነሳም እንኳን በዚህ ሁሉ ብቻ ለብቻ የስልጣን ተዋረድ ውስጥ ከተካተቱት ሰዎች አንዱን ከመሃል በመሰወር ደብዛውን ማጥፋት ይቻላል። ኮንሲሊዮሪ ወይም አማካሪ ስሙ እንደሚያመለክተው የዶኑ የቅርብ አማካሪ፣ ቀኝ እጁ፣ ረዳት፣ አንጎሉና የቅርብ ጓደኛው ነው። ዶኑ ለታላላቅ ጉዳዮች ሲጓዝ የዶኑን መኪና የሚነዳው አማካሪው ነው። በስብሰባ ላይ ለዶኑ የሚጠጣ ነገር ወይም ሳንዱጅ ያቀርብለታል። ዶኑ የሚያውቀውን ነገርና የኃይል መሰረቶች ያሉበትን ሁሉ ያውቃል። በዓለም ላይ ካሉት ሰዎች ሁሉ ዶኑን ድምጥማጡን ማጥፋት የሚችል ሰው አማካሪው ብቻ ነው። ነገር ግን በአሜሪካ ከሚኖሩ የሲሲሊ ተወላጆች
የቤተሰብ ታሪክ ውስጥ አንድ አማካሪ ዶኑን ለማጥፋት ሲያጋለጥ ታይቶም ተሰምቶም አይታወቅ። ዶኑን በማጋለጥ አማካሪው የሚያጋጥመው ምንም በጎ ነገር አይኖርም። ይልቁንም ለዶኑ መታመን ማንንም አማካሪ ለሀብትና ለክብር እንደሚያበቃው ይታወቃል። ታማኝ አማካሪ መጥፎ ቢያጋጥመው ደግሞ ሚስትና ልጆቹ የዶኑን ሙሉ እንክብካቤ ያገኛሉ። በታማኝነቱ ከጸና ይህ ይሆናል። በአንዳንድ ጉዳዮች ላይ አማካሪው ዶኑ እንዳይነካ የካሊፎርኒያ ጉዞ ለዚህ አንድ ምሳሌ ነው። የዚህ ተልዕኮ ውጤት ለሄገን የአማካሪነት እድል ወሳኝ እንደሚሆን ተገንዝቦታል። ከቤተሰቡ መሰረታዊ ጉዳዮች አንጻር ጆኒ ፎንቴን በቋመጠለት የጦርነት ፊልም ላይ መሳተፉ አነስተኛ ጉዳይ ነው። ይበልጡኑ አብይ ጉዳይ ሄገን ለተከታዩ አርብ ዶኑ ከሶሎዞ ጋር እንዲገናኝ ያዘጋጀው ስብሰባ ነበር። ነገር ግን ሁለቱም ጉዳዮች ለዶኑ እኩል አበይት አለመሆናቸው ሄገን ያውቃል። ይሄ በቂ ነው። ሄገን በሚጓዝበት አይሮፕላን ውስጥ ማርቲኒውን አዞ እየተጎነጨ ዶኑም ሆነ ጆኒ ፎንቴን ስለ ጃክ ሆልትዝ የሰጡትን መግለጫ ሲያሰላስል ይህን ሰው በቀላሉ ማሳመን እንደማይቻል ገመተ። ያም ሆነ ይህ ዶኑ ቃሉን እንደሚፈጽም አይጠራጠርም። የሄገን ሚና የአስማሚነትና የአገናኝነት ነው። በአውሮፕላኑ ውስጥ መቀመጫውን ተደግፎ ስለ ሆልትዝ ያሰላስል ጀመር። ጃክ ሆልትዝ በሆሊውድ ከታወቁት ከፍተኛ ከባድ ከሚባሉት 3 የፊልም ሰሪዎች አንዱ ነው። የራሱ ስቱዲዮ አለው። ከአያሌ ዝነኛ ተዋናያን ጋር ኮንትራት ተፈራርመዋል። የጦርነት ኢንፎርሜሽንን በሚመለከት የአሜሪካንን ፕሬዝዳንት እንዲያማክር በተቋቋመው የአማካሪ ቡድን ውስጥ በመሳተፍ የፕሮፓጋንዳ ፊልም ያዘጋጃል። በዋይት ሃውስ ራት ተጋብዟል። ኤድጋር ሁቨርን በሆሊውድ ቤት ውስጥ ጋብዞታል። እነዚህ ሁሉ የሥራ ግንኙነቶች ስለሆኑ ሄገንን ላያስፈሩት ይችላሉ። በሌላ በኩል ደግሞ ሆልትዝ የባሰበት እብሪተኛ በመሆኑና በራሱ የታላቅነት ትምክህት በመናወዙ በሁሉም ላይ ኃይሉን ማሳየት ስለሚሻ የጠላቶቹ እንደ አሸን መፍላት የግል የፖለቲካ ጉልበት አሳጥቶታል። ከ10 ዓመት በፊት አንስቶ የመረጠው የአማካሪነት ሥራ ባለ 35 ዓመት ዕድሜውን ሄገንን ቢያረካውም የዛሬውን ተልእኮውን የሚወጣ አልመሰለውም። በሕግ ሙያ ተመርቆ ለ3 ዓመታት በሕግ ሙያ ላይ ይሰማራ እንጂ ከዚያ በኋላ ለዶን ኮርሌዮኔ ቤተሰብ በአንዳችም የሕግ ሥራ ላይ አልዋለም። ቶም ሄገን እናቱ ታውራ በ11 ዓመት ዕድሜው ስትሞትበት አሳዳጊ አጥቶ ሲንገላወድ የዕድሜ ኩያው የነበረው ሶኒ ኮርሌዮኔ ደረሰለት። አባቱ ባናጤነት ሙያው ሐቅ አልባ ተግባር ፈጽሞ ባያውቅም ከባድ ጠጅ ስለነበር ራሱንም ቤተሰቡንም አጠፋቸው። በመጨረሻም ሞተ። የሄገን ታናሽ እህት ጓለማውታን ገባች። በዚያ ወቅት የማህበራዊ ጉዳይ መስሪያ ቤት የሚረዳቸው ያጡ ወንዶች ወጣቶች ትተውት ሲጠፉ የእነሱን ጉዳይ ችላ ይለው ነበር። የሄገንንም ጉዳይ እንደዚሁ። በዚህ ላይ ሄገን አይኑም ታሞ ሲሰቃይ በሽታው ከእናቱ የተጋባበት ስለሆነ ያጋባብናል በማለት መንደርተኛ ሁሉ አገለለው። ደጉ የ11 ዓመት ወጣት ሶኒ ኮርሌዮኔ ግን ሄገንን ቤቱ አምጥቶ ከቤተሰቡ ጋር እንዲኖር ወላጆቹን ጠየቀ። ቶም ሄገንም ሊረሳው የማይችለው ትኩስ ስፓጌቲ በላ። የታጣፊ አልጋ መኝታም ተሰጠው። ዶኑ ልጁ በቤቱ እንዲኖር ከፈቀደ በኋላ ራሱ ልዩ ሐኪም ዘንድ ወስዶ አይኑን አሳክሞ አዳነው። ኮሌጅና ሕግ ትምህርት ቤት አስገባው። ይህን ሁሉ ቢያደርግም የጠባቂ እንጂ የአባት ሚና ሳይጫወት የፍቅር ምልክት ሳያሳየው ቆይቶ ነው። ይልቁንም ከወለዳቸው ልጆቹ በበለጠ ትህትና አሳደገው። የሕግ ትምህርት ለመማር የወሰነው ራሱ ቶም ሄገን ነበር። ዶን ኮርሌዮኔ የጥብቅና ሥራ በማድነቅ ሲያወራ 100 ጠመንጃ ከያዙ ሰዎች አንድ የሕግ ባለሙያ ምስክር ወረቀት የያዘ ይበልጣል ይላል። ይሁን እንጂ ልጆቹ ሶኒና ፍሬዲ እንደ አባታቸው ፍላጎት ሳይሆን በራሳቸው ምርጫ የሁለተኛ ደረጃ ትምህርታቸውን እንደጨረሱ በቤተሰቡ የንግድ ሥራ ውስጥ መግባትን መረጡ። ሚካኤል ብቻ ትምህርቱን በኮሌጁ ቀጠለ። ፐርል ሃርበር ወደብ በጃፓኖች በተደበደበች ማግስት በጦር መርከበኛነት ተመዘገበ። ሄገን የሕግ ባለሙያነት ማረጋገጫውን ፈተና ካለፈ በኋላ የኮሌጅ ምሩቅ የሆነች ኢጣሊያዊት ልጃገረድ አግብቶ የራሱን ቤተሰብ መሰረተ። ሰርጋቸው በዶኑ ቤት ከተከናወነ በኋላም ሄገን ባሻው ሙያ ቢሰማራ ዶኑ እንደሚረዳው ከቢሮ ዕቃ አንስቶ እስከ ሕንፃ አስፈላጊውን ሁሉ እንደሚያሟላለትና ደንበኞችም እንደሚልክለት አረጋገጠለት። ነገር ግን ቶም ሄገን ስለ ዶኑ ቅን ሐሳብ እጅ ከነሳ በኋላ ፍላጎቱ ሌላ መሆኑን ሲገልጽለት የኔ ምርጫ ላንተ መስራት ነው አለው። ዶኑ ይህን ሲሰማ በልቡ ቢደሰትም ተደነቀ። ለመሆኑ የኔን ማንነት አውቃል ሲል ጠየቀው። ሄገንም በአዎንታ ራሱን ነቀነቀ። በእርግጥ ግን የዶኑ ኃያልነት ገደብ እስከምን እንደሆነ አውቆ አልነበረም። ለተከታዩ 10 ዓመታትም ጄንኮ ያልጋ ቁራኛ በመሆኑ ሄገን ተጠባባቂ አማካሪ ተብሎ እስከተሾመ ድረስ ምንም ያህል ሳያውቅ ኖሯል። ነገር ግን አይኑን ከዶኑ አይን በመቅጠም ፈርጥሞ ከልጆች እንዳንዱ ሆኜ ያገለግልሃለሁ በማለት ምንም ይሁን ምን ዶኑን በመቀበል ታማኝ ሆኖ ሊያገለግለው ቃል ገባለት። ዶኑ ይህን ሲሰማ ሄገን ቤቱ ከመጣ ጀምሮ
ከባዕድ አክብሮት በስተቀር አሳይቶት የማያውቀውን አባታዊ ፍቅር ለመጀመሪያ ጊዜ አሳየው። ሄገንን ስቦ አቀፈው። ከዚያም በኋላ አልፎ አልፎ ወላጆቹን እንዳይረሳ ከሚያሳስበው በስተቀር እንደ እውነተኛ ልጁ ቆጠረው። ሄገን የኋላ ታሪኩን የሚረሳበት ሁኔታ አልነበረም። እናቱ ከመሞቷ በፊት ስለታወረች ቶምም እንደሚታወር እርግጠኛ ሆኖ ነበር። አባቱ ሲሞት የ11 ዓመቱ ሄገን በየመንገዱ ሲንከራተት የተለየ አጋጣሚ ደረሰለት። ከዕለታት አንድ ቀን በአንድ የህንፃ መተላለፊያ በስተጀርባ ተኝቶ አግኝቶት ሶኒ ወደ ቤቱ ከወሰደው በኋላ የሆነው ሁሉ አስገራሚ ሆነበት። ለብዙ ጊዜ ወጣቱ ሄገን በቅዠት ተሰቃየ። በህልሙ አዋቂ ሰው ሆኖ አይኖቹን ታውሮ ልጆቹም አይነ ስውራን ሆነው ነጫጭ አይነ ስውራን ዱላ ይዘው መንገዱን እየቆረቆሩ በየመንገዱ ሲለምኑ ይታዩዋል። ጧት ሲነቃ በአእምሮ ውስጥ የሚቀረጸው የዶኑ በጎ ገጽታ እፎይታ ይሰጠው ነበር። ሄገን ለዶኑ ቤተሰብ ከሚሰራው ስራ ጎን በአጠቃላይ የህግ ስራ ላይም እንዲሰማራ ዶኑ ተጽዕኖ አድርጓል። ይህም ውሳኔ በተከታዮች ዓመታት ተግባሮቹ ላይ ሄገንን ከመጥቀሙም በላይ ለዶኑ ስለመስራቱ የነበረውን ጥርጣሬ ማስወግዶለታል። ቀጥሎም ለ2 ዓመታት ከዶኑ ጋር አግባብ ያላቸው ዝነኛ የወንጀል ጠበቆች ከሚሰሩበት ድርጅት ውስጥ ገብቶ በሰራበት ወቅት በወንጀል ህግ ላይ ተሰጥኦ እንዳለው ታየ። ስለዚህ ሙሉ ጊዜውን ለዶኑ ቤተሰብ ስራ በዋለበት ወቅት በ6 ዓመታት ውስጥ አንድም ቀን ተወቅሶ አያውቅም። የአየርላንዱ ተወላጅ ሄገን ተጠባባቂ አማካሪ ሆኖ ሲሾም የዶኑ ተቀናቃኞች የዶኑን ቤተሰብ የአየርላንድ የዘረፋ ቡድን የሚል ቅጽል ስም ሰጡት። የቤተሰቡ ስም በሱ ዘር መጠራቱ ሄገንን ቢያስቀውም በምንም አይነት ዶኑን ተክቶ የቤተሰቡን ስራ በኃላፊነት ለመረከብ እንደማይችል ተገነዘበ። ግን እሱም ቢሆን የወራሽነት ዓላማ አልነበረውም። እንዲህ ያለ ምኞት ባለውለታው የሆነውን የዶኑን ክብር መንሳት ይሆናል። ሄገን ሎስ አንጀለስ ሲደርስ ገና በወግ አልነጋም ነበር። የሆቴል ክፍሉን ከተረከበ በኋላ ገላውን ታጥቦ ሲሙን ተላጭቶ ቁርስና ጋዜጣ ክፍሉ ድረስ እንዲመጣለት አዞ ከጃክ ወልትዝ የተቃጠረበት ራስ ሰዓት እስኪደርስ ተጠባበቀ። በትላንትናው ዕለት የሲኒማ ሰራተኞች የሙያ ማህበር ሊቀመንበር የሆነውን ቢሊ ጎፍን አነጋግሯል። ይህ ሰው በዶኑ መመሪያ የሚሰራ በመሆኑ ሄገን ከወልትዝ ጋር መነጋገር እንዲችል ቀጠሮ እንዲይዝለትና የንግግሩ ውጤት አመርቂ ሳይሆን ቢቀር የሲኒማ ስቱዲዮ የሰራተኞች የሥራ ማቆም አድማ እንደሚደረግ እንዲያስጠነቅቀው ነግሮት ስለነበር ያሰበው ቀጠሮ በቀላሉ ሊሳካ ችሏል። የዶን ኮርሌዌኒ ቤተሰብ የድብቅ ዓለም ግዛት ከኒውዮርክ አካባቢ አያልፍም። ነገር ግን ዶን ኮርሌዌኒ መጀመሪያ ወደ ኃያልነቱ የተንጠለጠለው የሙያ ማህበራት መሪዎችን በመርዳት ስለነበር ብዙዎቹ ባለውለታነቱን አልረሱትም። የሄገንና የወልትዝ ቀጠሮ በ4 ሰዓት መሆኑም መጥፎ ምልክት ነው። ምክንያቱም በመጀመሪያ የቀጠሮ ዝርዝር ላይ ስለሚሆንና ጉዳዩን በጧት ስለሚያጠናቅቅ ምሳ አይጋበዝም። የሄገንን ጉዳይ ወልትዝ ክብደት አልሰጠውም ማለት ነው። የጃክ ወልትዝ የእንግዳ መቀበያው ክፍል እጅግ ያማረና ምቹ ነው። ሄገን ከተቀመጠበት ፊት ለፊት አንዲት ለቁንጅና ወደር የሌላት ከ12 ዓመት ዕድሜ የማትበልጥ ወጣት በደማቅ ቀለም በተዋበ ምቹ ሶፋ ላይ ተቀምጣለች። ልጅቷ እንደ አዋቂ እጅግ ውድ ዋጋ ያለው ልብስ ለብሳለች። ግሩም ወርቃማ ፀጉር፣ ውብ ሰማያዊ አይኖችና ትኩስ ደም የመሰለ ቀይ ከንፈር ያላት ይህች ወጣት እናቷ ደንገጡራ ሆና አብራት ትገኛለች። እናቲቱም የምታሳየው የእብሪት አመለካከት ሄገንን በጥፊ በላት አሰኝቶታል። መልአክ ልጅና ዘንዶ ናት አለ ሄገን በልቡ። በመጨረሻም አንዲት ግሩም አለባበስ ያላት መካከለኛ እድሜ ላይ የምትገኝ ወፈር ያለች ሴት መታ ሄገንን በአያሌ ቢሮዎች አቋርጣ ወደ ፊልም አዘጋጁ አቀረበችው። ሄገን በቢሮዎቹ ውበትና በሰዎቹ ሁኔታ በጣም ተደንቋል። ፈገግ አለ። ሁሉም ከሲኒማ ሙያ በር አንገታቸውን ለማስገባት ስራ ሳይመርጡ የጀመሩ ናቸው። ወልትዝ በልኩ የተሰፋ ልብስ ለብሷል። ሄገን የወልትዝን ታሪክ በውል ያውቃል። ይህ ሰው በ10 ዓመት ዕድሜው ባዶ የወይን ጠጅ በርሜል ሲያንከባልልና ጋሪ ሲገፋ ነበር። በ20 ዓመቱ አባቱን በልብስ ስራ ላይ ሲረዳው ቆየ። 30 ሲሞላው ኒውዮርክን ትቶ ወደ ምዕራብ ዩናይትድ ስቴትስ በመጓዝ በዝቅተኛ ዋጋ ሲኒማ የሚታይበት ድርጅት ከፈተ። በ45 ዓመቱ በሆሊውድ ታላቅና ኃያል የሲኒማ ባለሙያ ለመሆን በቅቶ በምስኪን ወጣት ሴቶች የሲኒማ ተዋናያት መንጋ ላይ ሊገራ ያልተቻለ ኮርማ ሆነ። 50 ዓመት ሲሞላው ግን የረቀቀ ሕይወት መምራት ጀመረ። ያልተገራው አንደበቱ እንዲለዝብ የአነጋገር ዘይቤ ትምህርት ወሰደ። የእንግሊዝ አልባሽ ቀጥሮ አለባበስ ተማረ። አሁንም ሌላ የእንግሊዝ ባለሙያ ቀጥሮ በአካባቢው ለሚያከናውናቸው ማህበራዊ ተግባሮች በቅጡ ማከናወን የሚያስችል ስነ ስርዓትን ለመደ። የመጀመሪያ ሚስቱ ስትሞት በዓለም ዝነኛ ተዋናይ ብትሆንም ተዋናይነትን የጠላች ውብ ሴት አገባ። ወልትዝ በገንዘቡ ኃይል በ60 ዓመቱ ታላላቅ ስዕሎችን እየገዛ የሚሰበስብ ከበርቴ፣ በፖለቲካ ረገድም የፕሬዝዳንቱ ፊልም አማካሪ ኮሚቴ አባል ሆነ። በዚህ ዕድሜው የበቃ የፖለቲካ ሰው በብዙ ሚሊዮን ብር ወጪ የተመሰረተ የፊልም ኪነ ጥበብ የሚስፋፋበት ማዕከል በስሙ ያቋቋመ፣
ሴት ልጁን ለእንግሊዝ መኳንንት ዘር የዳረ፣ ወንድ ልጁን የኢጣሊያን ልዕልት ያጋባ ታላቅ ሰው ሆኗል። ዘግየት ባሉት ጊዜያት ደግሞ ብዙ የፊልም አስተያየት ሰጪዎች እንደተገነዘቡት ትኩረቱ በፈረስ ግልቢያ መዝናኛ ላይ በመሆኑ ባለፈው ዓመት ብቻ 10 ሚሊዮን ብር የፈጁ ምርጥ ፈረሶች እንክብካቤ የሚያገኙበት ጋጥ አሰርቷል። የመገናኛ ዘዴዎች የወቅቱ አብይ ርዕስ የሆነው ዜና ደግሞ አንድ ካርቱም የተሰኘ የእንግሊዝ ምርጥ ፈረስ ሊታመን በማይችል ዋጋ በ600 ሺህ ብር መግዛቱና በውድድር ላይ ተሸንፎ የማያውቀውን ይህንን ፈረስ ውድድር አቁሞ ለዘር ብቻ በጋጡ እንዲቀመጥ መወሰኑ ነው። ወልትዝ ሄገንን በትህትና ተቀበለው። በጥንቃቄ የተሳለው መልኩና ቀና ፊቱ በፈገግታ አስተናገደው። ከእድሜው በታች ለመምሰል ብዙ ገንዘብ ቢያወጣም በብዙ የውበት ባለሙያዎች ቢገለገልም እድሜው አጋልጦት ቆዳው እርስ በርሱ የተሰፋፋ ይመስላል። ዶን ኮርሌዌኔን ይመስል የሚኖርበትን ዓለም እቆጣጠራለሁ ባይነት በወልትዝም ጠንካራ የሰውነት እንቅስቃሴ ላይ ይታያል። ሄገን ወዲያውኑ የመጣበትን ጉዳይ አነሳ። ራሱንም ሲያስተዋውቅ የጆኒ ፎንቴን ወዳጅ የሆነ ሰው መልእክተኛ መሆኑን፣ ይህም የላከው ሰው እጅግ ኃይለኛ እንደሆነ፣ ሚስተር ወልትዝ አንድ ትንሽ ውለታ ቢውልለት ብድሩን ለመመለስና ዘላለማዊ ወዳጅነቱን ለማረጋገጥ ቃል እንደሚገባ ነገረው። ይህም ትንሽ ውለታ ከሚቀጥለው ሳምንት ጀምሮ በሚቀረጸው የጦርነት ፊልም ላይ ጆኒ ፎንቴን በተዋናይነት እንዲሰራ የሚጠይቅ ነበር። በክር የተሰፋ የሚመስለው የወልትዝ ፊት ጽሙን አወቅቶ ሄገንን በትህትና መጠየቅ ፈለገ። ወዳጅህ በምን አይነት ውለታውን ሊመልስ ይችላል? አለው በመዘባነን። ሄገን ይህንን መዘባነን ችላ በማለት ማስረዳቱን ቀጠለ። የሙያ ማህበራት እንቅስቃሴ እየተነሳብህ ነው። የኔ ወዳጅ ይህንን ችግር ያስወግድላል። ፊልሙን እንዲሰራ የመረጥከው መሪ ተዋናይ ለስቱዲዮ ብዙ ገንዘብ ቢያስገባልህም የአደንዛዥ ዕፅ ሱሰኛ ነው። ከእንግዲህ አንዳችም ዕፅ እንዳያገኝ ለማድረግ ይቻላል። ከዚህ በተረፈ አንዳንድ ችግር ቢያጋጥምህ የስልክ ጥሪ ብታደርግልኝ ወዳጄ ችግርህን ያቃልልልሃል አለው። ጃክ ወልትዝ የሄገንን ንግግር እንደ ትንሽ ልጅ ጉራ በመቁጠር ካደመጠው በኋላ ያልተገራ አንደበቱን ለቀቀው። እኔን ማስፈራራትህ ነው ሲል ሄገን ላይ ደነፋበት። ሄገንም ሳይገነፍል ፈጽሞ አይደለም፣ የመጣሁት በወዳጅነት በጎ ፈቃድን ለመጠየቅ ነው። ይህን በማድረግም ለአንተ የሚጎልብህ ነገር አይኖርም ሲል ለማግባባት ጣረ። ወልትዝ ግን በቁጣ አይኑን አፍጥጦ ወደ ሄገን ጋደል አለና ይብቃ አንተ ቅልስልስ የውሻ ልጅ፣ ለአንተና ላለቃህ አንድ ነገር ግልጽ ላድርግላችሁ። ጆኒ ፎንቴን የፊልም ተዋናይነቱን ፈጽሞ ያገኘው ምንም ያህል የማፊያ ሽፍታ ስብስብ ከጫካ ቢወጣ ከቁም ነገር አልቆጥራችሁም ብሎ ወደ ኋላው ተለጠጠ። ቀጥሎም ይልቅስ ስማኝ ወንድም፣ ስለ ኤድጋር ሁቨር ሰምተህ የምታውቅ ይመስለኛል። የምተማመንበት ወዳጄ ነው። እያስቸገሩኝ ነው ብዬ ብነግረው ምን በትር እንደመታችሁ ሳታውቁ ልበቀላችሁ እችላለሁ በማለት ሄገንን አስፈራራው። ሄገን በትዕግስት አዳመጠው። ወልትዝን ከመሰለ ሰው የጠበቀው ከዚህ የተሻለ አነጋገር ነበር። ይህን የመሰለ ደደብ ምግባረ ብልሹ ሰው የዚህ ታላቅ ኩባንያ የበላይ እንዴት ሊሆን ቻለ? ቶም ሄገን የፊልም ኢንዱስትሪ ቁንጮ እንዲህ በመሰሉ ደናቁርት የሚመራ ከሆነ ገንዘቡን በአዳዲስ የንግድ ስራዎች ላይ ለማዋል በመሻት ላይ ያለው ኮርሌዮኔም በፊልም ስራ ላይ ቢያውለው ሊያዋጣው እንደሚችል አሰበ። ሄገን ከዶኑ የተማረው የመደራደር ጥበብ ትዝ አለው። ፈጽሞ ሰውን አታስፈራራ፣ በምክንያት ለማግባባት ሞክር እንጂ እያለ ይመክረው ነበር። ያ ዶኑ ማግባባት የሚለው ነጥብ ስድብን፣ ማስፈራራትን ችላ በማለት አንዱ ጉንጭ ሲመታ ሌላውን ማሳየትን ይመክራል። ሄገን የዶኑን ትዕግስት ሲያስተውል በተለይ በአንድ ወቅት ለ8 ሰዓታት ያህል ከአንድ እርጉም ትምክህተኛ ጋር የስድብ ውርጅብኙን ችሎ ሲደራደር ከቆየ በኋላ በመጨረሻ ትዕግስቱ ሲያልቅ ከዚህ ሰው ጋር ማንም ምክንያት ደርድሮ ለመግባባት አይችልም በማለት በስፍራው ለነበሩት ሰዎች ገልጾላቸው ስብሰባውን ረግጦ መውጣቱ ትዝ ይለዋል። ይህ ሁኔታ ያን ትምክህተኛ ሰው በፍርሃት አገረጣው። ስብሰባውን እንደገና ለማካሄድ መልእክተኞች ተልከው ስምምነት ላይ ቢደርሱም ከሁለት ወር በኋላ ያ ሰው ፀጉር ቤት እያለ ተገደለ። ስለዚህ ያን ከዶኑ የተማረውን ከፍተኛ ትዕግስት በተግባር ለመዋል ቶም ሄገን እንደገና በጽሞና ንግግሩን ቀጠለ። መታወቂያን ተመልከት፣ የህግ ባለሙያ ነኝ። ከቶውን አንገቴን ብቅ ብቅስ አድርጌያለሁ። አንድ የማስፈራራት ቃል እስተናገርኩኝ። አድምጠኝ፣ ይህችን ብቻ ልናገር። ለጆኒ ፎንቴን ያን የሲኒማ ስራ እንድትሰጠው ማንኛውንም ውለታ ለመደራደር ዝግጁ ነኝ። ለዚህ አነስተኛ ውለታ ለአንተም የሚበጅ ከፍተኛ መደራደሪያ ያቀረብኩልህ ይመስለኛል። ችሎታ የሌለው ሰው ቢሆን ኖሮ ይህችን አነስተኛ ውለታን ብትሆን አትጠየቅም ነበር። በእርግጥም ለፊልሙ ስራ ስለምታውለው ገንዘብ ስጋት ያለ ከሆነ የኔ ወዳጅ አስፈላጊውን ወጪ ሊሸፍን ይችላል። ነገር ግን እባክህን ራሴን ግልጽ ላድርግልህ፣ ያንተም ቢታ ነው። ማንም ሰው አያስገድድህም ወይም ሊያስገድድህ አይሞክርም። ከሚስተር ሁቨር ጋር ያለህን ግንኙነትም እናውቃለን። ለዚህም የኔ አለቃ ያከብራል። ወልትዝ ትልቅ ቀይ ላባ ያለው ብዕር ይዞ ይሞነጫጭራል። የገንዘብ ነገር ሲነሳ መሞነጫጨሩን ቆም አድርጎ ነቃለ። ይህ ፊልም እኮ የ5 ሚሊዮን ብር በጀት ነው የተያዘለት አለ። ሄገን የገንዘቡን ከፍተኛነት ማድነቁን ለማሳየት አፋጨና
የኔ አለቃ ፍላጎትን የሚያሟሉለት እጅግ ብዙ ወዳጆች አሉት በማለት በገንዘቡ ረገድ ችግር እንደማይኖር ገለጸለት። ቮልትዝ ለመጀመሪያ ጊዜ ጉዳዩን በጽሞና ተመለከተው። የሄገንን ምንነት የምትገልጸውን ካርድ አጤንና ስለ አንተ ሰምቼ አላውቅም። የኒውዮርክን የታወቁ የህግ ባለሙያዎች አውቃቸዋለሁ። ታዲያ አንተ ደግሞ ከየት የመጣህ ነህ? አለው በንቀት። እኔም ከነዚያ ከተከበሩ ኩባንያዎች በአንዱ የህግ ሙያ አከናውናለሁ። ይህን የዛሬውን ጉዳይም ራሴ ነኝ መርጬ ያዝኩት ካለ በኋላ ከተቀመጠበት ተነሳ። ከዚህ በላይ ጊዜን አላጠፋብህም ብሎ ሊጨብጠው እጁን ሲዘረጋለት ቮልትዝም ጨበጠው። ሄገን ወደ በሩ ጥቂት ከተራመደ በኋላ ወደ ቮልትዝ መለስ ብሎ ከማንነታቸው ይበልጥ ታላላቆች መስሎ ከሚታዩ አያሌ ሰዎች ጋር ብዙ ሳትዋዋል እንዳልቀረ ገምታለሁ። የኔ ሁኔታ ግን ተቃራኒው ነው። በጋራ ወዳጃችን በኩል ማንነቴ ለምን አትረዳውም? ሐሳብን የምትለውጥ ከሆነ ካለውበት ሆቴል ደውልልኝ። የኔ ደንበኛ ከሆቨርም ክልል በላይ የሆነ ውለታ ሊፈጽምልኝ የሚችል በመሆኑ ውሳኔህ በበጎ ነገር ላይ የፈጸምከው ድፍረት እንዳይሆንብህ አለው። ይህን ጊዜ የፊልም አዘጋጁ አይን እየጠበበ ሲሄድ ቶም ተመለከተ። ቮልትዝ በመጨረሻ መልእክቱ ደርሶታል ማለት ነው። በነገራችን ላይ ፊልሞችህን በጣም አደንቃቸዋለሁ። ይህን መልካም ስራ መቀጠል አለብህ፣ አገራችን ትፈልገዋለችና በማለት በተሻለ መጠን በለዘባ አንደበት ሸረደደው። ከሰዓት በኋላ ላይ ዘግየት ብሎ ሄገን ከቮልትዝ ጸሐፊ ጥሪ ደረሰው። በቮልትዝ የገጠር ቤት ራስ ስለተጋበዘ መኪና እንደሚላክለት፣ ወደ ገጠሩ ቤት ለመድረስ የ3 ሰዓት ጉዞ እንደሚፈጅና በመኪናው ውስጥ መጠጥና ምግብ የተሟላ እንደሚሆን ተገለጸለት። በተጨማሪም ጸሐፊዋ ትህትና በተሞላበት አነጋገር ለምሽት የሚያገለግል ልብስ የያዘ ሻንጣ እንዲይዝና ጠዋት ወደ አውሮፕላን ማረፊያ ራሱ ቮልትዝ እንደሚያደርሰው ነገረችው። እንግዲህ ሄገን የዶን ኮርሌዮኔ መልእክተኛ መሆኑን ቮልትዝ ተረድቶታል። ስለዚህ ስለ ዶኑ ማንነትም ስለሚረዳ ነገሮችን በምር ይመለከታቸዋል ማለት ነው። እንዲህ ከሆነ ቮልትዝ ጧት ከነበረው ሁኔታ የተሻለ ብስለት ያሳይና አንዱ ያለው ነገር ያደርጋል ብሎ ሄገን ገመተ። የጃክ ቮልትዝ ቤት ውሎ የጠፋ የሲኒማ ድርጅት ይመስላል። ለመዘዋወር በሚያመቹ መንገዶች የተከበበው ሰፊ ግቢ፣ ትላልቅ ዛፎች፣ የፈረሶች ጋጥና ለፈረሶች ማሰማሪያ የሚሆን የግጦሽ መስክ ያለው ግቢ ነው። የግቢው ዛፎች፣ የአበቦችና የሳሩ አቆራረጥ እንደ ፊልም ተዋናይ ጥፍር ጥንቃቄ የተሞላበት ነው። ቮልትዝ ሄገንን በመስታወት በተከበበ የአየር ሙቀትና ቅዝቃዜ ማስተካከያ ባለው በረንዳ ላይ ሆኖ ተቀበለው። የፊልም አዘጋጁ ክፍት ሰማያዊ የሐር ሸሚዝ፣ ቢጫ ሰፊ ሱሪና ከለስላሳ ቆዳ የተሰራ ነጠላ ጫማ ለብሷል። ከቀረበው ትሪ ላይ አንድ ማርቲኒ የተቀዳበት ብርጭቆ ለሄገን አቀብሎት አንድ ሌላ ለራሱ አነሳ። ቅድም ከነበረበት ሁኔታ በጣም የተሻለ ወዳጅነት የተሞላበት ሁኔታ አሳየው። እጁን ሄገን ትከሻ ላይ ጣል አደረገና እራት እስኪቀርብ ጥቂት ጊዜ ስላለን እና ፈረሶችን ላሳይህ አለው። ወደ ጋጡ ሲያመሩም በማንነትህን አወቅኩት። አለቃ ኮርሌዮኔ መሆኑን ልትነግረኝ ይገባ ነበር። ጆኒኔን ለማወናበድ የላከህ አንድ ዝቅተኛ ደረጃ አጭበርባሪ አድርጌ ገምቼ ነበር። እኔ በማስመሰል አልታለልም። እንዲያም ሆኖ ጠላት በማፍራትም አላምንም። አሁንም ሁላችንም እንዝናና፣ የሥራችንን ጉዳይ ኋላ እንነጋገርበታለን በማለት አብሮ ተራመደ። ቮልትዝ በሚያስደንቅ ሁኔታ መልካም አስተናጋጅ ሆነ። ጋጡን በአሜሪካ ከማናቸውም ጋጥ ይበልጥ ዝነኛ እንዲሆን ለማድረግ ያቀደው ሐሳብና ዘዴ ለሄገን አስረዳው። ጋጦቹ ሁሉ እሳት የማያጠቃቸው፣ የጤና አጠባበቅ ሁኔታቸው በከፍተኛ ደረጃ የተሟላ፣ ጥበቃቸው በልዩ የግል ጥበቃ ሰራተኞች የሚካሄድ ነው። በመጨረሻም በመግቢያው በኩል ግድግዳ ላይ በነሐስ ካርቱም የሚል ጽሑፍ የተለጠፈበት ጋጥ ወሰደው። ሄገን ፈረሶችን የመለየት ልምድ የሌለው ቢሆንም በጋጡ ውስጥ ያለው ፈረስ ቁመናና መልክ በጣም ማርኮታል። የካርቱም መልክ ግንባሩ ላይ ካለው የአልማዝ ቅርጽ ንጣት በስተቀር የኑግ ልጥልጥ የመሰለ ጥቁር ነው። የፈረሱ ትላልቅ ቡናማ ዓይኖች እንደ ወርቅ እንክብል ያብረቀርቃሉ። መላ ጸጉሩ ሐር ይመስላል። ቮልትዝ እንደ ትንሽ ልጅ ጉራ ይህንን በዓለም ታላቅ የሽቅድምድም ፈረስ የገዛሁት ከእንግሊዝ ሀገር በ600 ሺህ ብር ነው። እንዲህ ያለ ከፍተኛ ገንዘብ የሩሲያ ነገስታት እንኳን ከፍለው አያውቁም። ነገር ግን ይህን ፈረስ ውድድር ውስጥ አላስገባው፣ ለዘር ብቻ ነው። ይህች ሀገር አይተው የማታውቀው የፈረሶች ጋጥ ለማሰራት እቅድ አለኝ አለና የፈረሱን ጋማ ሻሽቶ በለሆሳስ ካርቱም ካርቱም ብሎ ፍቅር በሞላበት ድምፅ ሲጠራው እንስሳው ተቁነጠነጠ። ታውቃለህ፣ ጥሩ ፈረሰኛ ነኝ። ለመጀመሪያ ጊዜ ፈረስ የጋለብኩት በ55 ዓመቴ ነበር አለና ሳቀ። ቀጥሎም ምናልባት ከአያቶች አንዷ በኮሳክ ተወላጅ ፈረሰኛ ሳትደፈር አልቀረችም። የእሱ ደም በውስጥ ያለ አለው። ቮልትዝ ካርቱምን ሆዱን ከኮረኮረ በኋላ ከልቡ በሆነ አድናቆት እው ስሜቱ እንደሚያቁነጠንጠው እኔም እንደዚህ ፈረስ የስሜት መቁነጥነጥ ሊኖረኝ ይገባል እያለ ቀለደ። ወደ ቤቱ ለራት ሲመለሱ
በአንድ አለቃ የሚመሩ 3 አሳላፊዎች አስተናገዷቸው። የጠረጴዛው ልብስ ወርቀ ዘቦ የተለጠፈበት፣ የምግብ ዕቃዎቹ በወርቅና በብር የተንቆጠቆጡ ሲሆኑ ምግቡ ግን በጥንቃቄ የተዘጋጀ አይመስልም። ወልትዝ ለምግብ ግዴለሽ እንደሆነ ያስታውቃል። ምግብ አብቅቶ ሁለቱም የሃቫና ሲጋራ ማጨስ እስኪጀምሩ ጠበቀና ሄገን ጆኒ ስራውን ይሰጠዋል ወይስ አይሰጠውም ሲል ጠየቀ። አልችልም። ለተዋናያኑ ኮንትራት ተፈርሞ ፊልሙ የሚቀጥለው ሳምንት መቀረጽ ይጀምራል። ይህን ስራ ልሰጠው ብፈልግ እንኳ ሁኔታዎቹን ለመለወጥ ስለማይቻል አልችልም አለው ወልትዝ። ሄገን ትዕግስቱ ተማጠጠ። ሚስተር ወልትዝ፣ በአንድ ድርጅት አናት ላይ ካሉ ሰዎች ጋር የመደራደር ደግነቱ እንዲህ የመሰለ ሰበብ ነገሮችን ለመለወጥ በምክንያት ሊቀርብ አለመቻሉ ነው ብሎ ሲጋራውን ካቦነነ በኋላ የኔን ደንበኛ ቃሉን የሚጠብቅ ሰው አድርጋ አልገመትከውም ልበል ሲል ጠየቀው። ወልትዝ ድርቅ ባለ አነጋገር የሙያ ማህበር ችግሮች እንደሚገጥሙኝ አላጣሁትም። ያ የውሻ ልጅ ጎፍ ደውሎ ሲያነጋግረኝ የነበረው ሁኔታ በየዓመቱ ከኔ በድብቅ 100 ሺህ ብር እንደሚቀበል አልነበረም። ያንን የመረጥኩትን ግብረ ሰዶም አመለኛ የሆነ መሪ ተዋናይ ካደንዛዥ ልታርቁት እንደምትችሉ አምናለሁ። ግን ለዚህ ግድ የለኝም። ፊልሞቹን እኔ ራሴ ማሰራት እችላለሁ። በዚያ በዲቃላ በፎንቴን ላይ ጥላቻ ገደብ የለውም። አለቃህን ይህን ውለታ ብቻ ላደርግለት እንደማልችል፣ ነገር ግን ከዚህ በስተቀር ሌላ ውለታ ቢጠይቀኝ ፈቃደኛ እንደምሆን ግለጽለት፣ ማናቸውም ጉዳይ ይሁን አለው። ሄገን አንተው ስላታ ዲቃላ ታዲያ ለምን ይህን ሁሉ መንገድ አስለፋኸኝ ሲል በልቡ ካሰበ በኋላ ሁኔታውን የተረዳህ አልመሰለኝም። ሚስተር ኮርሌዌኔ የጆን ፎንቴን ክርስትና አባቱ ነው። ይህም የተቀደሰ ሃይማኖታዊ ቅርብ ዝምድና ነው ብሎ ሄገን ሲናገር ወልትዝ በአክብሮት እጅ ነሳ። ሄገን ንግግሩን ቀጠለ። ጣሊያኖች አንድ አባባል አላቸው። ይህም ዓለም በአንድ አባት ብቻ የማትበገር ስለሆነች የሰው ልጅ 2 አባቶች ሊኖሩት ይገባል የሚል ነው። ለዚህ ነው ክርስትና አባት የሚኖራቸው። የጆኒ አባት ከሞቱ ወዲህ ሚስተር ኮርሌዌኔ ኃላፊነቱ እጅግ ይሰማዋል። ሌላ ውለታ ይጠይቀኝ ላልከው ግን የላከኝ ሰው የመጀመሪያ ጥያቄውን ያላሟላለትን ሰው ሌላ ውለታ አይጠይቅም አለው። ወልትዝ በምን ቸገረኝ ባይነት ትከሻውን ከፍ ዝቅ አደረገና አዝናለሁ፣ መልሱ አሁንም ያው አይሆንም ነው። ነገር ግን እዚህ ከመጣህ ስለ ሙያ ማህበራት ችግር ጉዳይ እናንሳና ይህን ችግር ምን ያህል በካሽ በከፍላችሁ ታስቆሙታላችሁ? አሁኑን ልከፍል እችላለሁ አለው። ሄገን ሌላ እንቆቅልሽ ተፈታለት። ወልትዝ በእንቢታው ቢጸናም ይህን ያህል ጊዜ አብሮት ሊቆይ የቻለበት ምክንያት ተረዳው። ወልትዝ ከዶን ኮርሌዌኔ ኃይል ከለላ እንዳለው ስለሚያምን አልፈራም። በእርግጥ ወልትዝ ባለው የፖለቲካ ግንኙነት በኤፍቢአይ ዋና ባለስልጣን ጋር ባለው ትውውቅ፣ በታላቅ ሀብቱ፣ በፊልም ኢንዱስትሪ ላይ ባለው ፍጹም ስልጣን ለዶን ኮርሌዌኔ ማስፈራራት አይደነግጥም። ወልትዝ ስለራሱ የሰጠው ግምት ትክክል መሆኑን ሄገንም ያምናል። የሰራተኞች አድማ ቢነሳበትም የሚደርስበትን ኪሳራ ችለዋለሁ ካለ ዶኑ ዘልቆ ሊገባበት የሚችልበት መንገድ አይኖርም። ግን አንድ ችግር አለ። ዶን ኮርሌዌኔ ለክርስትና ልጁ ስራውን እንደሚያሰጠው አረጋግጦለታል። ሄገን እስከሚያውቀው ድረስ ደግሞ የዶኑ ቃል ታጥፎ አያውቅም። ሄገን በጽሞና እንዲህ አለ። ሆን ብለህ ያልተረዳኸኝ እየመሰልክ ነው። መንገድህን በማደናቀፍ ካንተ ገንዘብ የሚሽቱን ሰዎች ህገወጥ በሆነ ዘዴ እንድከለክላቸው ልታደርገኝ ትሞክራለህ። ሚስተር ኮርሌዌኔ ደንበኛውን ተቀብለ በማነጋገርህ ለወዳጅነት ማረጋገጫ ላንተ ቆሞ የሰራተኞችን አድማ ጉዳይ ሊያነጋግርልህ ፈቃደኛ መሆኑን ቃል ገብቷል። ወዳጃዊ መደጋገፍ እንጂ ከዚህ የተለየ አይደለም። እንደማየው ግን ለጉዳዩ ትኩረት የሰጠው አልመሰለኝም። በግሌ ስመለከተው ይህ ስህተት ነው። ወልትዝ ይህን ወቅት ሲጠብቅ ቆየ ይመስል እሳት ሆነ። በሚገባ ተረድቼዋለሁ። ይህ የማፊያ ዘይቤ ነው አይደል? ሁሉም የወይራ ዘይትና ጣፋጭ አነጋገር በውስጡ ማስፈራራት ያለበት ነው። ስለዚህ ግልጽ ላድርግልህ፣ ጆኒ ፎንቴን ለተዋናይነቱ ሙሉ በሙሉ ብቁ ቢሆንም ስራውን ፈጽሞ ያገኘው ይህን ሚና ቢጫወት ታላቅና ዝነኛ ተዋናይ እንደሚወጣ አውቃለሁ። ነገር ግን ያንን ያልበሰለ ፖለቲከኛ ነኝ ባይ ከሲኒማ ተዋናይነት ድራሹን አጠፋዋለሁ። ለምን እንደሆነ ልንገርህ። አንዲት ብዙ 100 ሺህ ብር አፍስሼ ለ5 ዓመታት ያህል በድምፃዊነት እያሰለጠንኩ ስንከባከባት የቆየች ልጅ ዕውቅ ተዋናይ አደርጋታለሁ ብዬ ስደክም አስኮብልሎ አበላሸብኝ። በግልጽ ልንገርህ፣ ልበ ድንጋይ አይደለሁም። የሳንቲም ብቻ ጉዳይ እንዳይመስልህ። ልጅቷ ከቁንጅናዋም በላይ በዚህ ዓለም ካጋጠሙኝ ሴቶች እንደሷ የተደሰትኩባት የለችም። ታዲያ ጆኒ ያንን የወይራ ዘይት ድምፁንና አሻንጉሊት ፊቱን ይዞ ሲቀርባት አዋርዳኝ ጥላኝ ኮበለለች። ሚስተር ሄገን፣ በእኔ ደረጃ ያለ ሰው ውርደትን ለመቀበል አቅም የለውም። ስለዚህ ጆኒን የሚገባውን ዋጋውን እሰጠዋለሁ ሲል ወልትዝ በምሬት ሲነግረው ሄገን ለመጀመሪያ ጊዜ በጉዳዩ ተገረመ። እንዲህ ያለ ትልቅ ሰው ዝሙትን የመሰለ ቀላል ነገር በስራው ላይ ገብቶ ተጽዕኖ ሊያደርግበት መቻሉ ሄገንን ሊዋጥለት አልቻለም። በሄገንና በዶን ኮርሌዌኔ ዓለም የገጽ ውበት፣ የሴቶች ግብረ ሥጋ ችሎታ፣
በዓለም ውስጥ በሚያከናውኑት ተግባርና ውሳኔ ላይ አንዳችም ክብደት የለውም። የቤተሰብን ክብር እስከ ማዋረድ ካልደረሰ ወይም በጋብቻ ላይ ጣልቃ እስካልገባ ይህ የግል ጉዳይ ነው። ሄገን አንድ የመጨረሻ ሙከራ ለማድረግ ቆረጠ። የደረሰብህ በደል ምን ያህል አብይ ነው? ይህ የምጠይቅ አነስተኛ ውለታ ለደንበኛዬ ምን ያህል ታላቅ እንደሆነ የተረዳው ስላልመሰለኝ ነው። ጆኒ ክርስትና ሲነሳ ሚስተር ኮርሌዮኔ ነው በእጁ ያቀፈው። አባቱ ሲሞት ሚስተር ኮርሌዮኔ የወላጅነትን ኃላፊነት ተረከበ። ዶኑ ላደረገላቸው ውለታ ክብርና ምስጋና የሚያቀርቡለት ሰዎች የጡት አባት የሚል መጠሪያ ሰጥተውታል። ሚስተር ኮርሌዮኔ ወዳጆቹን ፈጽሞ አያሳፍራቸውም አለው። ወልትዝ ድንገት ብድግ ብሎ የሰማሁት በቅቶኛል። ማጅራት መቼዎች ለኔ ትዕዛዝ አይሰጡኝም። እኔ ነኝ ትዕዛዝ የምሰጣቸው። ይህን ስልክ ባነሳ አዳርህ እስር ቤት ይሆናል። ያ የማፊያ አለቃህም ጠንከር ያለ ነገር ቢሞክር እኔ የአንድ ተራ ቡድን መሪ አለመሆኔን ይረዳዋል። አሁን የምትለውን ታሪክ ሰምቼዋለሁ። ስማኝ፣ ዋይት ሃውስ ያለኝን አግባብ ብትጠቀምበት ያንተ ኮርሌዮኔ የመታውን ዱላ እንኳ ማወቅ አይችልም አለው በእብሪት። ይህ ደደብ የውሻ ልጅ በምን አባቱ እንዲህ ከባድ ሰው ለመሆን ቻለ በማለት ሄገን ተገረመ። ወልትዝን የመሰለ ሰው የፕሬዝዳንቱ አማካሪ፣ የታላቁ ሲኒማ አዘጋጅ ድርጅት የበላይ ባለስልጣን ከሆነ ያለ ጥርጥር ዶኑ በፊልም ንግድ ሥራ ውስጥ መግባት አለበት። ይህ ሰው የሚመራው በግልጽ የሚሰማው ስሜት ብቻ ስለሆነ የሄገን መልእክት አልደረሰውም ማለት ነው። ስለተደረገልኝ ግብዣ አመሰግናለሁ። ወደ አውሮፕላን ማረፊያ የሚወስደኝ መጓጓዣ ታገኝልኛለህ? እዚህ አላድርም። ሚስተር ኮርሌዮኔ መጥፎ ዜናውን ወዲያውኑ መስማት የሚፈልግ ሰው ነው አለው። ሄገን በመብራት ባሸበረቁት ቋሚዎች መሃል ሆኖ መኪና እንዲመጣለት ሲጠባበቅ ጧት ወልትዝ ቢሮ ያያቸው ቆንጆይቱ ልጅና እናቷ ረጅም አውቶሞቢል ውስጥ ሲገቡ ተመለከተ። የልጅቱ የተከረከመ የሚመስል ከንፈር ወፍሮ አይኗ ደብዝዞ ረጃጅም እግሮቿም መራመድ አቅቷቸው እንደ ሽባ ይዝለፈለፉ ነበር። እናቲቱ በጆሮዋ ትዕዛዝ አንሾካሾከች። ደጋግፋ ወደ መኪናው አስገባቻት። ሄገንንም ዞራ አየት አድርጋው ድል አድራጊነት እንደተሰማት እየታየባት መኪናው ውስጥ ገባች። ወልትዝ ሄገንን በመኪናው አሳፍሮ ከሎስ አንጀለስ ያላመጣው እነዚህን ሴቶች በመጫኑ ምክንያት መሆኑን ተረዳ። ወልትዝ ከሄገን ጋር ያለው ቀጠሮ ከመድረሱ በፊት ከዚህ ጨቅላ ጋር ለመዝናናት ጊዜ አግኝቷል ማለት ነው። ታዲያ ጆኒ ፎንቴን እንዲህ ካለው ዓለም ውስጥ ለመኖር ነው የሚፈልገው። መልካም ዕድል ለጆኒም ለወልትዝም እንዳሻቸው ይሁኑ። ፖሊጋቶ በተለይ የጠብ ተልዕኮ ሲሰጠው በሚገባ ማቀር ስለሚፈልግ ችኮላ አይወድም። ምንም እንኳን ለዚያም ምሽት የተሰጠው ሥራ የአሜሪጎን ቦናሴራ ልጅ ከደበደቧት ልጆች ጋር የሚካሄድ ፍልሚያ ቢሆንም ከሰዎቹ መካከል አንዱ ቢሳሳት አደገኛ ሁኔታ ሊፈጠር ይችላል። ቢራውን እየጠጣ አካባቢውን እየቃኘ እነዚያ ሁለት ወጣቶች ቡና ቤት ውስጥ ካሉት ሁለት ወጣት ሴቶች ጋር ሲዝናኑ ተመለከተ። ስለ እነዚህ ልጆች ማወቅ የሚገባውን መረጃ ሁሉ ሰብስቧል። ጄሪ ዋግነርና ኬቪን ሙናን የተሰኙት እነዚህ የ20 ዓመት ወጣት መልከቀናዎችና ሎጋዎች ናቸው። ከሁለት ሳምንት በኋላ ከተማዋን ለቀው ወደ ኮሌጃቸው ይመለሳሉ። ሁለቱም ልጆች የፖለቲካ ሹማምንት የሆኑ አባቶች ስላሏቸውና ኮሌጅ በመግባታቸው ከውትድርና አገልግሎት ነፃ ሆነዋል። ሁለቱም የአሜሪጎ ቦናሴራን ሴት ልጅ በመደብደባቸው በፍርድ ገደብ ላይ ናቸው። ቅማላም ዲቃሎች አለ ፖሊጋቶ በልቡ። እነዚህ የወላጆቻቸውን ስልጣን መከታ አድርገው ከውትድርና አገልግሎት ያመለጡ ዋጋ ቢስ ወመኔዎች የሰዓት እላፊ ገደባቸውን ጥሰው ከእኩለ ሌሊት በኋላ መጠጣትና ጽዳታቸውን የማይጠብቁ ሴተኛ ዳሪዎችን ማሳደድ ነው ተግባራቸው። ፖሊጋቶ ይህን ሁሉ አሰበና አእምሮ ታወቀ። ለሱም ለራሱም ቢሆን የኤሌክትሪክ ሕክምና ተሰጥቶታል የሚል ሐሰተኛ መረጃ ቀርቦለት ከወታደራዊ አገልግሎት ነፃ እንዲሆን ያመቻቸለት ክሌሜንዛ ነበረ። ይህም ቅንብር ሊደረግለት የቻለው ፖሊጋቶ በኮርሌዮኔ ቤተሰብ ተግባር ላይ ባሳየው ቆራጥነት ነው። የአሁኑን ተልዕኮ ክሌሜንዛ ለፖሊጋቶ ሲነግረው ልጆቹ ወደ ኮሌጃቸው ከመመለሳቸው በፊት በቶሎ መከናወን እንዳለበት አስጠንቅቆታል። ታዲያ ተልዕኮው ኒውዮርክ ውስጥ መፈጸም ያለበት መሆኑ ጋቶን አስደንቆታል። ክሌሜንዛ ሁልጊዜም መመሪያ ሲሰጠው ከዋናው ተግባር ሌላ ተጨማሪ ሥራ ይመድብለታል። እነዚያ ሁለት ምናምንቴዎች ከሴቶቹ ጋር አብረው ከወጡ ተልዕኮው ለሌላ ቀን መተላለፍ ሊኖርበት ስለሆነ ሴቶቹ የሚቀሩበትን መንገድ ፖሊጋቶ መቀየስ ያስፈልገዋል። ግን አጋጣሚ ሆኖ ከልጆቹ ጋር ያለችው ወጣት እንዲህ ስትል ሰማት። አብደሃል ጄሪ፣ ካንተ ጋር መኪና ውስጥ አልገባም። እንደዚያች ምስኪን ልጅ መጨረሻ የሐኪም ቤት እንዲሆን አልፈልግም። ልጅቷ ይህን ካለች ጥሩ የምስራች ነው። አብረው አትሄድም። ጋቶ ቢራውን ጨረሰና ወደ ጨለማው መንገድ አመራ። እኩለ ሌሊት አልፏል። አንድ ቡና ቤት ብቻ መብራት ከሚታይበት በስተቀር ሱቆች ሁሉ ተዘግተዋል።
የቀጠናው ጥበቃ መኪና በአካባቢው እንዳትገኝ ክሌሜንዛ አስፈላጊውን አደራጅቷል። መኪናይቱ የሬዲዮ ጥሪ ካልተደረገላት አትመጣም። ስትመጣም እያዘገመች ነው። ፖሊጋቶ አውቶሞቢሉን ተደገፈና ከኋላ መቀመጫው ላይ ለተደበቁት ሁለት ሰዎች ልክ ከቡና ቤቱ ሲወጡ ይዛችሁ መኪና ውስጥ አስገቧቸው ሲል መመሪያ ሰጣቸው። ጋቶ አሁንም ቢሆን ሁኔታዎች እንደተቻኮሉ ይገምታል። ቀደም ሲል ክሌሜንዛ ፖሊስ ልጆቹን ያነሳቸውን ፊታቸውን በቅርበት የሚያሳይ ፎቶግራፍና ልጆቹ የሚያመሹበትን ቡና ቤት አድራሻ ለጋቶ ሰጥቶታል። ጋቶ ሁለት የቤተሰቡን ወጠምሻ አሽከሮች መልምሎ ልጆቹን ካሳያቸው በኋላ መመሪያ ሲሰጣቸው ልጆቹ እንዳይሞቱ አናታቸውንና ማጅራታቸውን እንዳይመቷቸው ነግሯቸዋል። ከዚያ በተረፈ በደም እንዲደበድቧቸው ሲያዝ እነዚያ ውሾች ከአንድ ወር ባነሰ ጊዜ ከሐኪም ቤት ቢወጡ ወደ ጭነት መኪና ሹፌርነታችሁ እንደምትመለሱ እንድታውቁት በማለት ድሮ ቦክሰኞች የነበሩ ተከታዮቹን አስጠነቀቃቸው። ተከታዮቹ የክለባቸውን ውድድር ማሸነፍ ሲያቅታቸው ከውድድር መውጣት ግድ በሆነባቸው ጊዜ ሶኒ ኮርሌዌኔ ደርሶላቸው ለመኖሪያ የሚሆን ገንዘብ በብድር ስም ሰጥቷቸዋል። ሰዎቹም ውለታውን ለመመለስ በቤተሰቡ ተልዕኮ ላይ ያለማወላወል ይሰማራሉ። ሁለቱ ወጣቶች አብረዋቸው ያመሹት ሴቶች ዘለፋና ወቀሳ እየከነከናቸው በሞቅታ ከቡና ቤቱ ሲወጡ ለነ ፖሊጋቶ ተልዕኮ አመች ሆኖ ነበር። ፖሊ መኪናውን ደገፍ ብሎ ስሙ እናንተ ሴት አመራረጥ እንኳን የማታውቁ ወመኔዎች፣ እነዚያ ሴቶች እንኳን ያባሯችሁ አላቸው። ወጣቶቹ ፈገግ ብለው ወደሱ ዞር አሉ። ጋቶ የሀፍረታቸው ማስወገጃ ስለመሰላቸው ዘለው ሊያንቁ ሲሉ ከበስተኋላቸው እጆቻቸው ተጠመዘዙ። ጋቶ እጅ ላይ የሚገባ የብረት መቦቀሻውን በቀኝ እጁ ላይ ከመቅጽበት ካጠለቀ በኋላ በየሳምንቱ 3 ጊዜ የሚለማመደውን ስፖርት በተግባር አዋለው። ዋግነር የተባለውን ወጣት አፍንጫውን ሰበረው። ዋግነርን ይዞለት የነበረው ሰውዬ ወደ ላይ ሲሸከምለት ብሽሽቱን ደጋግሞ ጎሰመው። ዋግነር ሲዝለፈለፍ የተሸከመው ሳወርዶ ጣለው። ይሄኛው ጉዳይ በ6 ሰኮንድ ተፈጸመ። ሁለቱም ሰዎች ወደ ተከታዩ ባለጣ ኬቪን ሙናን ሲዞሩ ለመጮህ ሞከረ። ከኋላ ይዞት የነበረው ሰው በአንድ እጁ ጥብቅ አድርጎ ከያዘው በኋላ ልጁ እንዳይጮህ በሌላው እጅ ጉሮሮውን አነቀው። ፖሊጋቶ መኪና ውስጥ ዘሎ ገባና ሞተሩን አስነሳ። ሁለቱ ወጠምሻዎች ሙናን እስኪዝለፈለፍ ደጋግሞ ጡጭ አጠገቡት። ምታቸው ዝግ ያለ ጥንቃቄ የተሞላበትና ጠንካራ፣ እያንዳንዷን ቡጢ ስጋ የምትቀረድር ነበረች። ጋቶ የሙናን ፊት ሲመለከት ማንነቱን ለመለየት እንደሚያስቸግር ተገነዘበ። ደብዳቤዎቹ ሙናን ለቀቁና ወደ ዋግነር ተመለሱ። ሙናን በመጮሁ ከቡና ቤት አንድ ሰው ብቅ ስላለ ተግባራቸውን ማፋጠን ነበረባቸው። ዋግነር መረታቱ እስኪረጋገጥ ተቀጠቀጠ። አንዱ እጁን ጠምዝዞ ጀርባውን ሲመታው የመሰበር ድምፅ ተሰማ። የዋግነር የጣር ጩኸት የተኛውን የሰፈሩን ሰው ሁሉ ቀሰቀሰው። በመንገዱ ዳር ያሉ መስኮቶች ተከፈቱ። ከነዚሁ ቅጥረኞች አንዱ የዋግነርን ራስ በሁለት እጁ ቆልፎ ከያዘ በኋላ ሌላው ደግሞ ግዙፍ እጁን ጨብጦ ደጋግሞ ስላሳረፈበት ይሄኔ በርከት ያሉ ሰዎች ከቡና ቤቱ እየወጡ መጡ። ለመገላገል ወይም አጥፊውን ለመያዝ ግን አልደፈሩም። ኑ በቃችሁ አለ ፖሊጋቶ። ሰዎቹ ዘለው መኪናዋ ውስጥ ሲገቡ ፖሊጋቶ መኪናዋን እንደ ጥይት አበረራት። ላይክ፣ ኮሜንት እንዲሁም ሼር ማድረግ አትርሱ። አዳዲስ ቤተሰቦች ሰብስክራይብ አድርጉ። ሰላማችሁ ይብዛ።